የአዲስ አበባ ኮንዶሚኒየም ወቅታዊ መረጃ የ1997 እና የ2005 ተመዝጋቢዎች ዕጣ መቼ ነው? በዚህ ቪዲዮ ስለ አዲስ አበባ ቤቶች ልማት ወቅታዊ ሁኔታ ዝርዝር መረጃዎችን ይዘን ቀርበናል። የቤቶች ልማት ኃላፊዎቹ ኢንጂነር ቶማስ ደበሌ እና ወይዘሮ ቅድስት ገብረ ጊዮርጊስ ስለ ግንባታው ሂደት ምን አሉ? ስንት ቤቶች ለዕጣ ተዘጋጁ ነው? የቆጣቢዎች ዝርዝር እና የዋጋ ማሻሻያ ጉዳይ የደረሰ? ተመዝጋቢዎች ሊያደርጓቸው የሚገቡ ጥንቃቄዎች ምንድን ናቸው? ቪዲዮውን እስከ መጨረሻው በመመልከት ወቅታዊ መረጃዎችን ያግኙ። የግንባታ ሁኔታና የኢንጂነር ቶማስ ደበሌ መግለጫ። በመጀመሪያ የግንባታው ሂደት እንመልከት። የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበሌ በቅርቡ በሰጡት መግለጫ ትኩረታቸው ተጀምረው ሳይጠናቀቁ የቆዩ ቤቶች ላይ መሆኑን ገልጸዋል። እንደ ኢንጂነር ቶማስ ገለጻ አሁን ላይ ግንባታቸው ከ80 በመቶ በላይ የደረሱ ቤቶችን በፍጥነት የማጠናቀቅ ስራ እየተሰራ ነው። ሆኖም ተግዳሮት የሆነው የሲሚንቶና የሌሎች ግንባታ ዕቃዎች ዋጋ መናር ነው። በዚህም ምክንያት የቤቶቹ ዋጋ ካለፈው ዓመት ጋር ሲነጻጸር የተወሰነ የማስተካከያ ጭማሪ ሊደረግበት እንደሚችል ፍንጭ ሰጥተዋል። መንግስት ከፍተኛ ድጎማ እያደረገ ቢሆንም ወቅታዊ ገበያ ግን ጫና ፈጥሯል ብለዋል። የዕጣ ሁኔታና የወይዘሮ ቅድስት ገብረ ጊዮርጊስ ማብራሪያ። ወደ ዕጣው ጉዳይ ስንመጣ ደግሞ የአዲስ አበባ ቤቶች ልማት እና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ገብረ ጊዮርጊስ ለቆዩ ተመዝጋቢዎች የምስራች የሚሆን ንግግር አድርገዋል። ወይዘሮ ቅድስት እንዳሉት አስተዳደሩ ቅድሚያ የሚሰጠው ለ18 ዓመታት ለጠበቁት የ1997 ተመዝጋቢዎች ነው። ነገር ግን ዕጣ ከመውጣቱ በፊት 3 ዋና ነገሮች መሟላት አለባቸው ብለዋል። አንደኛ፣ ቤቶቹ ቢያንስ 80 በመቶ መጠናቀቅ አለባቸው። ሁለተኛ፣ እንደ መብራት፣ ውሃና የውስጥ ለውስጥ መንገድ ያሉ መሰረተ ልማቶች መሟላት አለባቸው። ሶስተኛ፣ የመረጃ ማጥራት ስራ ከዚህ በፊት ቤት የደረሳቸው ወይም በሌላ መንገድ ቤት ያላቸውን የመለየት ስራ መጠናቀቅ አለበት። ኃላፊው አክለውም ተመዝጋቢዎች ተስፋ ሳይቆርጡ ቁጠባቸውን እንዲቀጥሉ እና አዳዲስ የመሬት ልማት ማህበራት አማራጮችንም እንዲመለከቱ አሳስበዋል። የቁጠባ መጠንና የባንክ መረጃ። ብዙዎቻችሁ የቁጠባ መጠን በተመለከተ ትጠይቃላችሁ። አሁንም ባለው መመሪያ መሰረት ለ20/80 ተመዝጋቢዎች በየወሩ የሚቆጥቡት ገንዘብ እንደ ቤቱ አይነት ቢለያይም 20 በመቶ መቆጠብ ለዕጣ ለመታጨት የግድ ነው። ለ40/60 ተመዝጋቢዎች 40 በመቶ እና ከዚያ በላይ የቆጠቡ። በአጠቃላይ ምንም እንኳን የዕጣው ቀን በይፋ ባይቆረጥም ግንባታዎች የማጠናቀቅ ስራው ግን በከፍተኛ ፍጥነት እየተከናወነ መሆኑን መረዳት ይቻላል። ብዙዎቻችሁ በአሁኑ ወቅት በአዲስ አበባ ምን ያህል ቤቶች እየተገነቡ ነው የሚል ጥያቄ እንዳላችሁ እናውቃለን። እንደ ባለስልጣናቱ መግለጫ ከሆነ በግንባታ ላይ ያሉ ቤቶች በአሁኑ ወቅት በከተማዋ በተለያዩ ሳይቶች ከ150 ሺህ በላይ ቤቶች በተለያዩ የግንባታ ደረጃ ላይ ይገኛል። የተጠናቀቁ ቤቶች ከነዚህ ውስጥ ወደ 5000 የሚጠጉ ሙሉ ለሙሉ የተጠናቀቀ መሰረተ ልማት እየገባላቸው ሲሆን ከ40 ሺህ በላይ የሚሆኑት ደግሞ ከ80% በላይ ግንባታቸው ተጠናቋል። ለ1997 ተመዝጋቢዎች ለነዚህ ቆይተው ለነበሩ ተመዝጋቢዎች ብቻ የሚውሉ ከ20 ሺህ በላይ ቤቶች በልዩ ትኩረት ግንባታቸው እየተፋጠነ መሆኑ ኮርፖሬሽኑ ጋር አስታውቋል። ሳይቶቹ ዋና ግንባታዎች የሚከናወኑበት በኮየ ፈጬ፣ ቱሉ ዲምቱ፣ ቦሌ አራብሳ እና በለሚ ኩራ ክፍለ ከተማ አዳዲስ ሳይቶች ላይ ነው። ይፋዊ የቆጣቢዎች ዝርዝር ወጥቷል። በአሁኑ ወቅት የአዲስ ዕጣ ባለዕድለኞች ዝርዝር አልወጣም። ነገር ግን የተመዝጋቢዎች ዳታቤዝ የማጥራት ስራ ተጠናቋል። ብዙዎቻችሁ የቆጣቢዎች ዝርዝር ወጥቷል ወይ ብላችሁ እየጠየቃችሁ ነው። እውነታው ግን እስካሁን ለዕጣ የወጣ አዲስ ዝርዝር የለም። ነገር ግን መንግስት በሲስተሙ ውስጥ ያሉትን ተመዝጋቢዎች መረጃ የማጥራት ዳታ ክሊኒንግ ስራ አጠናቋል። ይህም ማለት የሞቱ ከከተማው የለቀቁ ወይም በሌላ መንገድ ቤት ያገኙ ሰዎችን በዝርዝሩ የማውጣት ስራ ተሰርቷል ማለት ነው። ሁለተኛ፣ ስምን እንዴት ማረጋገጥ ይቻላል? ተመልካቾች ስማችሁ መኖሩን አለመኖሩን የሚያረጋግጡባቸው መንገዶች እንደሚከተለው ነው። በንግድ ባንክ በኩል በየወሩ የምትቆጥቡ የቁጠባ ደብተር ንቁ አክቲቭ መሆኑን ማረጋገጥ። በቤቶች ልማት ድረገጽ ላይ አልፎ አልፎ ቢሮው የተመዝጋቢዎችን ስም ዝርዝር በኦንላይን ፖርታል ላይ ይለቃል። በየክፍለ ከተማው
በየክፍለ ከተማ በሚገኙ የቤቶች ልማት ጽሕፈት ቤቶች በመሄድ ፋይላችሁ መኖሩን ማረጋገጥ ትችላላችሁ። አሁን ላይ ያለው ትልቁ ዜና የቆጣቢው ዝርዝር መውጣት ሳይሆን የቆጣቢዎች መረጃ በዲጂታል መንገድ እንዲደራጅ መደረጉ ነው። ይህም ማለት ወደፊት ዕጣ ሲወጣ ምንም አይነት ማጭበርበር እንዳይኖር በቴክኖሎጂ የታገዘ ስራ መዘርጋቱ ወይዘሮ ቅድስት ገብረ ጊዮርጊስ በሰጡት መግለጫ ላይ አረጋግጠዋል። አሁን ደግሞ የጉዳዩን አሳሳቢነትና ጥልቀት የሚያሳየው የሪፖርት ጋዜጣ የቅርብ ጊዜ ዘገባ እንመልከት። ሪፖርተር በቅርቡ ባወጣው ዝርዝር ዘገባ የአዲስ አበባ ከተማ አስተዳደር ቤቶች ልማት ላይ ያለበትን ከፍተኛ የፋይናንስና የግንባታ ጫና በዝርዝር አስቀምጧል። አንደኛ፣ የዋጋ ግሽበት ተጽዕኖ። ሪፖርተር እንደዘገበው በግንባታ ግብዓቶች ዋጋ መናር ምክንያት የመንግስት ግንባታ ወጪ በከፍተኛ ሁኔታ ጨምረዋል። ይህም ማለት ለተመዝጋቢዎች የሚተላለፉ ቤቶች የቀድሞውን ዋጋ ይዘው ሊቀጥሉ እንደማይችሉ ጋዜጣው የባለሙያዎችን ትንታኔ በመጥቀስ አመልክተዋል። ሁለተኛ፣ የስትራቴጂ ለውጥ ከመንግስት ግንባታ ወደ ማህበር። ጋዜጣው ሌላው ትኩረት የሰጠው ነጥብ መንግስት ሁሉንም ቤት እኔ ገነባለሁ የሚለውን አካሄድ በመቀየር ተመዝጋቢዎች በማህበር ተደራጅተው እንዲገነቡ የሚያስችል አዲስ መመሪያ ተግባራዊ እያደረገ መሆኑ ነው። ይህም የ1997 እና የ2005 ተመዝጋቢዎች መሬት ወስደው በራሳቸው የፋይናንስ አቅም ግንባታውን እንዲያጠናቅቁ እንደ አማራጭ መፍትሄ ቀርቧል። ሶስተኛ፣ የቆዩ ተመዝጋቢዎች ስጋት። ሪፖርተር ከተመዝጋቢዎች ጋር ባደረገው ቆይታ ብዙዎች ለዓመታት የቆጠቡት ገንዘብ አሁን ካለው የቤት ዋጋ ጋር አለመመጣጠኑ ትልቅ ስጋት ፈጥሮባቸዋል። አስተዳደሩ ግን ይህን ክፍተት ለመሙላት ከተለያዩ ባንኮች ጋር የብድር አቅርቦት ላይ እየተነጋገረ መሆኑን ዘገባው ጠቁሟል። አራተኛ፣ የኪራይ ቤቶች ግንባታ። በተጨማሪም ሪፖርተር እንደዘገበው ከተማ አስተዳደሩ የቤት ችግርን ለመቅረፍ የግል ባለሀብቶችን በማሳተፍ በኪራይ ቤቶች ሬንታል ሃውሲንግ ላይ ሰፊ ትኩረት እያደረገ ነው። ይህም ለተመዝጋቢዎች ሌላ አማራጭ ሊሆን እንደሚችል ተገልጿል። በአጠቃላይ በአሁኑ ወቅት በአዲስ አበባ ያለው የቤት ጉዳይ ከኮንዶሚኒየም እስከ ሪል ስቴት ስንመለከተው ገበያው በከፍተኛ የሽግግርና የዋጋ ለውጥ ላይ ነው ማለት ይቻላል። አንደኛ፣ የሪል ስቴት ገበያ ሁኔታ። አሁን ላይ የመንግስት ኮንዶሚኒየም ግንባታ በፋይናንስ እጥረት ሲፈተን፣ የሪል ስቴት ዘርፉ ግን በከፍተኛ ፍጥነት እያደገ ነው። የመንግስትና የግል አጋርነት ፒፒፒ። መንግስት መሬት በማቅረብ የግል አልሚዎች ደግሞ ግንባታውን በማከናወን ለተመዝጋቢዎች ቤት የሚያቀርቡበት አሰራር እየሰፋ ነው። የቅንጦት ቤቶች ትኩረት። አብዛኞቹ ሪል ስቴቶች ትኩረታቸው ከፍተኛ ገቢ ባለው ማህበረሰብ ላይ ቢሆንም አሁን ላይ ግን መካከለኛ ገቢ ያላቸው ነዋሪዎች ታሳቢ ያደረጉ የጋራ መኖሪያ ቤቶች አፓርትመንት በስፋት እየተገነቡ ነው። ዋጋ። በሪል ስቴት ገበያ የአንድ ካሬ ሜትር ዋጋ እንደ ቦታው ከ80 ሺህ እስከ 250 ሺህ ብር እና ከዚያ በላይ እየተጠራ ይገኛል። ሁለተኛ፣ የፖሊሲ ለውጥ ከሰጪ ወደ አመቻች። መንግስት ቀደም ሲል ቤት ሰርቼ እሰጣለሁ የሚል ፖሊሲ ነበረው። አሁን ግን ይህ እየተቀየረ ነው። መሬት ማቅረብ፣ ቀጥታ ሽያጭ። መንግስት ለቤት ፈላጊዎች በተለይ ለ1997 እና 2005 ዓመተ ምህረት ተመዝጋቢዎች መሬት በሊዝ አቅርቦት ተመዝጋቢዎች በማህበር ተደራጅተው በራሳቸው ገንዘብ እንዲገነቡ ማበረታታት ጀምሯል። ቀጥታ ሽያጭ። በቅርቡ የኦሮሚያ ክልልና የአዲስ አበባ አስተዳደር የገነቧቸው ቤቶች በጨረታ ወይም በግልጽ ሽያጭ ለህዝብ ማቅረባቸው ቤቶቹ በዕጣ ብቻ ሳይሆን በገበያ ዋጋም እንደሚሸጡ ማሳያ ነው። የኮንዶሚኒየም ተመዝጋቢዎች ዕጣ ፈንታ። የዋጋ ንረት። የኮንዶሚኒየም ቤቶች እንኳን ሳይቀሩ በአሁኑ ወቅት ርካሽ ሊባሉ እንደማይችሉ መገመት ይቻላል። ግንባታው የተጠናቀቀባቸው ሳይቶች ለምሳሌ ኮዬ ፈጬ ለዕጣ ሲቀርብ ተመዝጋቢዎች የሚጠየቀው ወርሃዊ ክፍያ ወይም ቅድመ ክፍያ ካለፈው አሰራር ከፍ ሊል ይችላል። መፍትሄው አሁን ባለው ሁኔታ ቤት ፈላጊው በዕጣ ላይ ብቻ ተስፋ ከማድረግ ይልቅ የቁጠባ አቅሙን ማሳደግ ወይም በማህበር የመደራጀት አማራጮችን ማጤን እንዳለበት ባለሙያዎች ይመክራሉ። በአጠቃላይ በአዲስ አበባ የቤት ጉዳይ ላይ ሁለት ትላልቅ እውነታዎች አሉ። በአንድ በኩል ግንባታዎች በከፍተኛ ፍጥነት እየተከናወኑ እና ከተማዋ እያደገች ቢሆንም በሌላ በኩል ደግሞ የቤት ዋጋ ሰማይ እየደረሰ ነው። የኮንዶሚኒየም ተመዝጋቢዎች መንግስት ቤቶችን በድጎማ እንዲያስተላልፍላቸው በጉጉት ቢጠብቁም የገበያ ሁኔታ ግን ተጨባጭ የዋጋ ጭማሪ እንደሚኖር እየጠቆመ ነው። ስለዚህ ቤት ፈላጊው ማህበረሰብ የመንግስትን ዕጣ ከመጠበቅ ጎን ለጎን አዳዲስ የሪል ስቴት አማራጭና
የማህበር አደረጃጀቶችን በንቃት መከታተል ይኖርበታል።